ሰላም እግዚአብሔር ይመስገን። ብርሃኑ በጣም ወደዚህ ስለሆነ ማን እንደወፈረ ማን እንደከሳ ማን እንደጠቆረ አትታዩኝ። ብቻ የተቀመጠ ሰው እንዳለ ነው ማለት። እሺ እግዚአብሔር የተመሰገነ ይሁን። ወደ ክፍላችን ሄደን እናነባለን። ራዕይ ምዕራፍ 1 ግን ከዛ በፊት እንደው ይሄ መጽሐፍ ስናጠናው ምን ተሰማችሁ? ምን ይሰማችኋል? እኔ ይሄንን የመጽሐፍ ቅዱስ ትምህርት ስማር የሶስት ወር ኮርስ ተብሎ መጀመሪያ ለዛ ኮርስ አንድ ሰው ተመርጦ 3 ወር ነው የተማርኩት በ1969 እና አይ ዶንት ኖ አልተወለድኩም የሚል ሰው ካለ አላውቅም እዚህ መሃል። በዛን ጊዜ ከዛን ጊዜ በኋላ በዛ በተቀበልኩት ፎርማት መሰረት ነበር አስተምር የነበረው። የሚገርማችሁ ነገር የራዕይ ትምህርት ያኔ ከተማርኩት ትምህርት ጀምሮ አልተለወጠም። በትውልዱ መካከል ሁሉም ያንን እየደገመ ነው ያለው። የተለየ ነገር መስማት አልተቻለም እና በፍጥረታዊ ነገር የምንተረጉመው ከሆነ ይሄ መጽሐፍ የመልእክቱን ዋና ጭብጥ እየሳተ ነው የሚሄደውና ብዙ ችግር ነው የተፈጠረው በትውልዳችን መካከል። እኛ ግን እንደው እግዚአብሔርን በጣም ልናመሰግን ይገባል። እንዳልኳችሁ ይሄን መጽሐፍ በ3 ወር ነው የጨረስነው። አንዳንድ ጊዜ ራዕይ ማጥናት ሰዎች ደስ ይላቸዋል። የራዕይ መጽሐፍ ሊጠና ነው ሲባል ደስ ይላቸው። ለምን መሰላችሁ? ራዕይን ቅድም እንዳልኳችሁ እንዴት ነው ፍሬም የተደረገው? በውጭ እንድናውቀው ነው የተደረገው። አውሬ ሲባል በውጭ ነው፣ መምጣት ሲባል በውጭ ነው፣ ዙፋኖች ሲባል በውጭ ነው፣ መቅሰፍቶች ሲባል በውጭ ነው እና መረጃ ፍለጋ ነው ሰው ትምህርት አለ ሲሉት ሰፍ ብሎ የሚመጣው መረጃ ነው የሚፈልገው። ነገር ግን ራዕይን ማጥናት አንተን ማጥናት ነው፣ አንተን መግለጥ ነው ብትሉት እኔ እንዴት አውሬ ሆናለሁ? እንዴት መቅሰፍት በእኔ ላይ ይመጣል? የሳሩም መድረቅ የዛፉም መድረቅ አንተ ነህ፣ የከዋክብቱም መርገፍ አንተ ነህ፣ የፀሐዩም ማቅ መልበስ አንተው ሕይወት ውስጥ ያለ ነው ብትሉት ይሄ መስማት አይወድም። ግን እግዚአብሔር ይህን ሊያሰማን ነው ጊዜ የሰጠን። እግዚአብሔር ይመስገን። ከጀመርን ስንት ጊዜ እንደሆነ ማወቅ ትችላላችሁ። ቁጥር 13 ላይ ነው ያለነው። ቁጥር 13 አንዱን ክፍል ብቻ ዛሬ ልጨርሰው አስባለሁ። ከዛ በኋላ ስለ መልበስ ደግሞ ወንድም አለማየሁ ምን እንደሚል እንሰማና እናንተም ደግሞ ምን እንደምትሉ አብረን እንነጋገራለን። ግን የሚገርማችሁ ነገር እውነት በአደባባይ ላይ ወድቋልና ይላል ኢሳይያስ። እውነት በአደባባይ ላይ ወድቋል። በቃ የተሰጣ ነገር ነው የሆነው። ሁሉም የሚረግጠው ነው። አደባባይ ላይ ከወደቀ እውነት ሁሉም ሰው ነው የሚረግጠው። ስለዚህ እዚህ ራዕይ ላይ የተጻፈው እውነት አደባባይ ላይ ተጥሏል። ማንም እየረገጠው ነው ያለው። ስናነሳው ግን ክብር ነው። ስለዚህ እስከ እግሩ ድረስ የለበሰው አይደለም የሚለው፣ እስከ እግሩ ድረስ የለበሰው ይሄንን ሰው እስከ እግሩ ድረስ ተዘርዝሯል። ደረቱ ተዘርዝሯል፣ ወገቡ፣ ከአፉ የሚወጣው ነገር ራሱ። ይሄን በፍጥረታዊነት ከተረዳ ነው ምን አይነት ሰው ነው አእምሯችን ሊስል የሚችለው? ልብሱን፣ ፀጉሩን አንድ ሰው የሰው ልጅ የሚመስለው አይደል የተባለው። ይሄንን በሰውነት ከሳልነው በፍጥረታዊ ከተረዳ ነው ምን አይነት ሰው ነው አእምሯችን የሚስለው? የራዕይ ጥናትም ብላችሁ ይሄ ነው እንግዲህ በትውልዱ ያለው ጥናት። አንድ እንደዚህ የሸበተ ሰው የለበሰ ሰው ከአፉ የሚወጣ ነገር ያለው እግሩ ላይ ደግሞ እንደ ናስ የሆነ የነጠረ ናስ ያለው ሰው በአእምሮዬ ላይ የሳልክ ከሆነ ወደፊት ተስፋ ማድረገው ነው አይደል?
ከዕለታት አንድ ቀን ወደ ጌታ ሲሄድ እማየው ይሄንን ሰው ግን በግልጽ መጽሐፉ እንደሚናገረው ዮሐንስ ያየው ራእይ ነው፣ ተገልጦለት ነው አይደል? ራእይ ከሆነ ደግሞ አካሉስ ማን ነው ብለን ማየት አለብን። ስለዚህ ምናልባት እድል የገጠማችሁ እንደኔ በጣም ብዙ ኮመንታሪዎች ልታነቡ ትችላላችሁ። በጣም ብዙ ሚዛናቸውን ያልጠበቁ ክርስቶስን ሊገልጡ ያልቻሉ ተገቢም ያልሆኑ ሚዛናዊም ያልሆኑ ብዙ ኮመንታሪዎችን አይተናል። ለምሳሌ በቤቴ ውስጥ እኔ ቶምሶን የሚባል ባይብል ሪፈረንስ አለ። እንዴት አይነት አስደናቂ መጽሐፍ ነው! በነበርኩበት ዘመን በዛን ጊዜ ለመስበክ የሚያስችል ምንም አይነት ትምህርት ማዘጋጀት የምትችለው ሁሉ ነገር እዛ ውስጥ አለ። አሁን ግን ቀልድ ሆኖ ታየ። ስኮፊልድ ባይብል ሪፈረንስ የመሳሰሉት እኔ ልዘርዝር ላላችሁ ይችላሉ። በጣም ብዙ አሁንም ማየት ትችላላችሁ። ራእይ መጽሐፍ መደብር ሄዳችሁ ማየት ትችላላችሁ። ምን አይነት መጽሐፍቶች ስለ ራእይ የተጻፈው። እግዚአብሔርን የማመሰግነው ግን ከኔ ዘመን ቀደም ብሎ የጻፉ በተለይ 3 ሰዎች አሁን ለምንነጋገርበት ነገር እንኳ ሪፈረንስ አለን። ጆርጅ ሃውቲን የሚባል ሰው አለ። ቻርልስ ዌይለር የሚባል ሰው አለ። እንደገና ደግሞ ኤቢ ፕሪስተን የሚባሉ እነዚህ 3 ሰዎች አሁን ለምንናገረው ነገር ማጣቀሻ አለን። እግዚአብሔር ይመስገን። እነዚህም ብቻ አይደሉም፣ እኛም ብቻ አይደለንም። እግዚአብሔር ያበራላቸው በጣም ብዙ አሉ። እግዚአብሔር ይመስገን። ስለዚህ አሁን እሰማለሁ አንድ ወንድም አለ ራእይን የሚያስተምር እና የህዝቡ ብዛት በዛው በሶሻል ሚዲያ አያለው የሚሰማው ህዝብ ብዛት ግን ቅድም ያልኩት ነገር ነው። እውነት አደባባይ ላይ ወድቃለች። ስለዚህ እግዚአብሔር ማንሳትን ለኛ ከሰጠ እኛ እድለኞች ነን። በጣም እግዚአብሔርን ማመስገን አለብን። የሁለት ሽማግሌዎች ወግ ልንገራችሁ እና ሁለቱም ሊዝናኑ ወደ ባህር ዳር ይሄዳሉ። ፈረንጆች ቢች ይሉታል አለ። እዛ ሄደው ሲዝናኑ ፀሐያቸውን ሲሞቁ በጣም እጅግ አስደሳች ጥዑመ ዜማ ወደ ጆሮአቸው ይገባል ይላል አንድ ጸሐፊና እና ሁለቱም አስተያየት ሲሰጡ ምን አይነት የኳየር መዝሙር ነው አለ። አንደኛው ግን አይደለም፣ ያላወቁት ከየት እንደሆነ አይታወቅም፣ ብቻ ያ ጥዑመ ዜማ ወደ ጆሮአቸው ገብቷል። ምን አይነት የኳየር ድምፅ ነው አለ። እንደተረዳው አይደል? ሁለተኛው ደግሞ ምን ግሩም የወፎች ዜማ ነው አለ። ራእይ ላይ የሆነው ነገር ይሄ ነው። እስካሁን የተማርነው ነገር በሙሉ የሁለቱ አይነት የሽማግሌዎች ወግ ነው። ያልሆነ ነገር ነው እየተማርን የኖርነው 2000 ዓመት ሙሉ። ስለዚህ የወደቀችው የዳዊት ድንኳን መነሳት እኮ ማለት ይሄ ነው። የወደቀችውን የዳዊት ድንኳን አነሳታለሁ ሲል አሁንም ሰዎች ለዚህ ነገር ይጸልያሉ። አንድ ወንድም እንደጠየቀኝ ሪቫይቫል ነው አይደል? ይጠብቁት። ሪቫይቫል አይደለም፣ ብዙ የጣልነውና የወደቀ ነገር አለ፣ እሱ ይነሳል። ስለዚህ ብዙዎች ወይም የብዙዎች የራእይ ትምህርት በእውነት ነው የምላችሁ ልክ እንደነዛ ሽማግሌዎች ወግ ጉራማይሌ ነው፣ በፍጹም አይገናኝ። አሁን የሰው ልጅ የሚመስለውን አየሁ፣ የሰውን ልጅ አየሁ አይልም መጽሐፍ፣ የሚመስለውን ነው ያየው። ስለዚህ የሰው ልጅ ምን ይመስላል ብንል የተገለጠው ኢየሱስ ክርስቶስን ይመስላል። ልብሱ አስፈላጊ ነው። ምንድነው ልብሱ የሚያሳየው? ደረቱ ምንድነው? በጣም ይገርማቸዋል። ስለ ደረቱ ስታጠና እንዴ ሴት ብቻ እኮ ናት ደረቷ ላይ የሆነ ነገር የምትታጠቀው አይደል እንዴ? ክርስቶስ ደረቱ ላይ ምን ይታጠቃል? እግዚአብሔር ለካ አጥቢ ነው። እሱን ሌላ ጊዜ እናየዋለን። አባት ብቻ አይደለም እናትም ነው። ጡት አለው ለካ።
ይሄ ነው። ለምንድን ነው የተገለጠው? ምን ይጠቅመኛል? አንድ እግዚአብሔር የሰው ልጅ የሚመስል ሰውዬ ደረቱ ላይ የሆነ ነገር ታጠቀ፣ ልብስ ደግሞ ከእስከ እግሩ ድረስ ለበሰ። ለእኔ ምንድን ነው ጥቅሙ? መጽሐፍ ለትምህርታችን ተጽፏል። አሜን። ስለዚህ ከላይ ድረስ እስከ ታች ድረስ የለበሰው ስለ እኔ ተጽፏል። እስከ እግሩ ድረስ የእግዚአብሔር ጽድቅ ስለመልበስ ነው። ምክንያቱም ጽድቃችን ክርስቶስ ነው። ጽድቃችን እግዚአብሔር ነው። ያለቀ ስራ በእግዚአብሔር ፊት ትክክል የሆነ የምንለብሰው ክርስቶስን ነው። እርሱን ለብሰን ቅድም ተነቧል፣ ራቁታችንን አንገኝ። ሰው በፍጥረቱ ራቁቱን ነው። ራቁቱ ማለት ደግሞ ይሄ ፍጥረታዊ ራቁትነት አይደለም። መጽሐፍ ቅዱስ የሚያሳየው ሰው ልብስ ከሌለው ምንድን ነው? ራቁቱን አይደል? ተፈጥሮ ነው ይሄ። ከአሁን ራቁቴን ከእናቴ ወድ መጥቻለሁ ሳምንት እንዳይ በቃ ይሄ ተፈጥሯችን። ራቁት መምጣት ራቁት መሄድ ተፈጥሮ ነው። ግን መንፈሳዊ ነው። ሰው ራቁቱን ነው ስንል ከእግዚአብሔር ነገር ተራቁቷል። አሁን የሚገኘው ነገር ወይም የሚታይበት ነገር ሀፍረት ብቻ ሀፍረት ነው የሚታይበት። ሀፍረት ኃጢአት ነው። ጽድቅ ያልሆነ ነገር ሁሉ ነው። እግዚአብሔርን ደስ የማያሰኝ ነገር ነው። ለወንድሜ በረከት ያልሆነ ነገር ነው። ሀፍረት ማለት እሱ ነው። በእግዚአብሔር ፊት የሚታየው ሀፍረት። ስለዚህ ምናችን ነው የምናለብሰው? ምናችን ይለብሳል? ይሄ እስከ እግር ድረስ ከለበስን አንድ ነገር አስወግዶልናል። ምንድን ነው? ራቁትነትን አስወግዶ። ራቁትነትን ያስወገደው የእግዚአብሔር ትክክለኝነት ነው። የእግዚአብሔር ጽድቅ ክርስቶስን ለብሳችሁታል ማለት እርሱ የእግዚአብሔር ጽድቅ ነው። እግዚአብሔር ይመስገን። አስተሳሰባችን መልበስ አለበት። ሐሳባችን መልበስ አለበት ክርስቶስ። ንግግራችን መልበስ አለበት። ድርጊታችን መልበስ አለበት። መኖራችንና መሆናችን ዝንባሌያችን ሁሉ መልበስ አለበት። መንገዳችን መልበስ አለበት። አካሄዳችን ማለት ክርስቶስን መልበስ አለበት። እነዚህ ነገሮች ከለበስን፣ እነዚህ ሁኔታዎቻችን በሙሉ ከለበሱ ሊታይና ሊገለጥ የሚችለው ክርስቶስ ነው። ስለዚህ ወንድሜን ባርካለሁ፣ ለወንድሜ በረከት እኖራለሁ። ክርስቶስን ለብሳችሁታል። የሚለበስ ነገር ከላይ ነው። የሚበላው ነው ወደ ውስጥ፣ የሚለበሰው ግን ከላይ ነው። በዛ እንደዚህ ነው። ስለዚህ ክርስቶስን መልበስ ከላይ የምንደርበው ነገር ነው። እርሱን ከለበስ ሊታይ የሚችለው ነውሬ አይደለም። በንግግር እሱ ነው፣ በአካሄድ እሱ ነው፣ በአስተሳሰብ እሱ ነው፣ በእርምጃዬም እሱ ነው፣ በኑሮዬም እሱ ነው። እርሱን ነው እየተመላለስኩ የምኖረው። የጽድቅ ልብስ ነው። እስከ አካሄዳችን ነው የሚለብሰው። እስከ እግሩ ድረስ ልብስ የለበሰው አንድ ነገር አይታያችሁ? እስከ እግሩ ድረስ ከላይ የጀመረ እስከ ታች የተገለጠው በዚህ በልብሱ ውስጥ ልብስን ሲጠቅስ የገለጠው እግር ነው። ስለዚህ ምልልሳችን ምን ያህል መልካም እንደሆነ ኢሳይያስ ላይ ኢሳይያስ 52 ቁጥር 7 የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው ይላል። እግሩ በተራሮች ላይ እጅግ ያማረ ነው። ይሄ የእግሩ ውበት ነው የሚናገረው። መኃልየ አንድ ነገር ይናገራል። አንቺ የመኮንን ልጅ እግሮች በጫማ ውስጥ እንዴት ውቦች ናቸው ይላል። አሁን የኔን እግር በጫማዬ ውስጥ ውበቱን ማየት ትችላላችሁ? እግረ መጥምጥ ይብላው፣ ሙጃሌ ይጨርሰው፣
እንዴት ማየት ትችላላችሁ? ግን በጫማ ውስጥ እንዴት ውቦች ናቸው። ጫማ እኮ ወንጌል ነው አይደል? ወንጌልን የሰላም ወንጌል ተጫምታችሁ ስለሚል የተጫማ እግር ውብ ነው። ምን ማለት ነው? ምልልሱ ውብ ነው። አካሄዱ ውብ ነው። ከህዝብ ተለይቶ የሚታይ ነው እግሮቹ። ይሄ የተለየ ወገን ነው። እዚህ ጋር እግር ነው የሚለው። ሮሜ ላይ ብታጣቅሱ እግሮች ነው የሚለው። ያ እግር በዛ። እግዚአብሔር ይመስገን። በአንድ ክርስቶስ የተጀመረው የወንጌል የምስራች በብዙ ወንድሞች ስለሚነቅ እግሮቻቸው በተራሮች እንዴት ያማሩ ናቸው ይላል ጳውሎስ። መጥቀስ አቅቶታል። የፊደል ግድፈት አይደለም ሮሜ ላይ ያለው መገለጥ ነው ያለው። አንዳንዴ የፊደል ግድፈት ቢሆን ነበራል። ቀጥታ ኢሳይያስ 52ን ጠቅሼ ብናገር እግሮች ብል የፊደል ግድፈት ነው አይደለም፣ የመገለጥ ስፋት ነው። ስለ አንድ እግር ነው፣ አሁን ስለ ብዙ እግር ነው። ውበቱ ምን ቢሆን ነው? እንዴት ያምራል የሚለው ውበቱ እንዴት ቢሆን ነው ስንል ምልልሱን ነው የሚያሳየን። እግዚአብሔር ይመስገን። ይሄ በክርስቶስ መሆን ነው። በእርሱ መቆምና መጽናት ነው። እርሱም በሕይወታችን የሚያደርገው ነው። በመንፈስ ቅዱስም ዕለት ዕለት በሕይወታችን የሚሆን እውነት ነው። ይሄ እስቲ ሮሜ ላይ አንድ ነገር እንመልከት። ሮሜ ምዕራፍ 8 ላይ በእግዚአብሔር መንፈስ የሚመሩ አይደለም የሚለው። ይህ እኮ ነው መንገዳችን። አካሄድ ማለት እኮ ይሄ ነው። እንደ እግዚአብሔር መንፈስ መመራት። ይሄ የእግዚአብሔር መንፈስ ስጋን ሲለብስ አካሄድና ኑሮ ሲሆን ራቁትነትን ሁሉ የሚያስወግድ አካሄድን የሚቀይር ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ መመራት አካሄድ ነው። ይሄ ምሪቴ፣ ኑሮዬ፣ የህይወቴ ምልልስ ከለበስኩ ራቁትነቴ የተወገደ ነው። በጣም አስገራሚ ምክር ነው ለሎዶቅያ የተነገረው። ለብሰህ እናንብበው ውስጥ በጣም የሚያስገርም በጣም ደግሞ የሚያስፈልግ ምክር። እሷ የተገኘችበትን ሳምንት አይተን ነበር። ቁጥር 18 ብቻ ላይ ባለጠጋ እንድትሆን በሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ። ከተጎናጸፍ ቀጥሎ የሚመጣው ነገር ምንድን ነው? ኀፍረትህ ይወገዳል። ኀፍረት የሚባለው ነገር እግዚአብሔር የማያየው ነገር ማለት። ለሰው ኀፍረቱ ምኑ የመራቢያ አካሉ አይደል እንዴ? በቃ እኮ ለፈረንጅ ደግሞ ምናልባት የጡቱ ጫፍ ይመስለኛል ለፈረንጁ። አሁን የእግዚአብሔር አያውቀው? ማን ነውስ ደግሞ የፈጠረው? እግዚአብሔር በእኔ መራቢያ አካል ያፍራል? እሱ ነው ኀፍረት የሚለው ነው አይደለም። ለእግዚአብሔር ኀፍረት የሆነ ሁሉ ብዙ ነገር አለ። ለእግዚአብሔር ኀፍረት የሆነ ለወንድሜ ማፍረት ነው። ይሄ በኑሮ በምልልስ በህይወት በንግግር በአስተሳሰብ የሚገለጥ ነው ኀፍረት። በለበስክ ጊዜ ግን ኀፍረትህ ምን እንዳይገለጥ ነው። የሆነ የሚሸፍን ነገር ምንም በነውር ብትሆኝ አይደለም ይላል ሕዝቅኤል 16 ይመስለኛል። በደም በተለወስሽ ጊዜ አቤት ያ ቃል ለዛ ህግ ምንድን ነው? ነውር ነው። ገለል ብለህ እንድትሄድ የሚያደርግህ ነገር አይንህን እንዲሰውረህ ማለት ነው። ግን ጊዜሽ
የፍቅር ነበርና ምን አረገ? መጎናጸፊያዬን ጣልኩብሽ ይላል። ሀፍረቷን ሁሉ ነው የሸፈነው። ለመንግስት ደረስሽ ይላታል አይደል? ሀፍረቷን ከሸፈነ በኋላ ካለበሳት በኋላ ለመንግስት ደረስሽ። ስለዚህ የለበሱ እና ሀፍረታቸው የተሸፈነ ለመንግስት የደረሱ ናቸው። አለባበሱ የመንግስትም የክህነትም የዳኝነትም ነው። የዚህ የሰው ልጅ የሚመስለው አለባበስ የዛ አይነት ነው። ራቁትነትህ ሀፍረት እንዳይገለጥ ነጭ ልብስ እንድትለብስ እመክርሃለሁ ይላል። ስለዚህ ይሄ ጽድቅን መልበስ ነው። እግዚአብሔር ደግሞ አሳይቷል። የሆነ ነገር እኮ ነው እየተማርን ያለ፣ ገና ሊሆን ያለ ነገር እኮ አይደለም። የሰው ልጅ የሚመስለው ለብሶ ነበር። ስለ ልብስ ሲጸልይ አናየው። ስለ ልብስ አልተጋም። ነገር ግን ለብሶ ታይቷል። እስከምን ድረስ ነው መልበስ የሚገባ? ሰዎች ፍጥረታችንን ሁሉ ሊያዩ እስከማይችሉ፣ አሮጌነታችን ፈጽሞ ሊያዩ እስከማይችሉ። የመጀመሪያው ጥቅስ ታነብልኛለህ? ሮሜ ስንት ነበር ያነበብከው? ከለበስን በኋላ አንድ ነገር አለ። ምናልባት አእምሯችሁ ውስጥ ቀርቶ እንደሆነ ከዚህ ከትምህርታችን ጋር በደንብ ይሆናል። ራቁትነታችንን አያዩም፣ ደካማነታችንን አያዩም፣ ውድቀታችንን አያዩም። ከለበስን ልቀጥል? እሺ፣ አንተ ጋር መቼስ ጥቅስ ይጠፋል አልጠራጠርም። ስለዚህ እርሱንና ክብሩን ብቻ እንዲያዩ ነው የምንለብሰው። የመልበስ ዋና ፍሬ ነገሩ ይሄ። ክርስቶስን ከለበስን ሊታይ የሚችለው እርሱን ነው፣ ሊታይ የሚችለው ክብሩ። በሕይወታችን የምናስተውለው ይሄ ነው። እስከ እግሩ መልበስ፣ ከዚህ ሌላ ምንም ሊሆን አይችልም። አገኘው? እሺ። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ። በቃ አያችሁ፣ ልበሱ። ስጋ ምን ይሆናል? ያልቅለታል ማለት ነው። የስጋ ስራ በሙሉ ያልቅለታል ከተለበሰ። ሌላ ነገር ልናስብ አንችልም። ስለዚህ ይሄ ልብስ ንጉሳዊነት ነው ብለናል፣ ክህናዊነት ነው ብለናል፣ ዳኝነትም ነው ይላል። እነዚህ ነገሮች ለእኛ የተሰጡ ናቸው፣ በክርስቶስም የምናያቸው ናቸው። የሰው ልጅ ይህንን በሚመስል ህይወት እግዚአብሔር ማግኘት ይፈልጋል። ብዙ ጊዜ በቤተ ክርስቲያን አንዳንዴም በዚህ በመንግስት ልጆች የምንሰማው ነገር ምንድን ነው? የክህነቱ አገልግሎት በጣም እየጎላ ይነገራል። ክህነት ምህረት ነው፣ ለስላሳ ነው፣ ማቀፍ ነው፣ ያለቀ ስራ ነው፣ ፍጽምና ነው። ይሄ የክህነት ስራ በልብስ ውስጥ ይህንን እናያለን። ንጉስነትም አለ። ይሄ ደግሞ ሌላ ነገር ነው። ንጉስን መገዛትም ነው፣ መግዛትም ነው፣ መታዘዝ ነው፣ ራስን ለፈቃዱ ማስገዛት ነው፣ እንደ ልጅ ማለት ነው። እግዚአብሔር ይመስገን። ሮሜ ላይ ማነው ዕብራውያን ላይ አንድ ስርዓት እናያለን። ይሄ የመልከ ጼዴቅ ስርዓት የሚል ነገር ተቀምጧል። መልከ ጼዴቅ ለሙሴ አይደለም የተገለጠው፣ የሚገርማችሁ በአብርሃም ነው የተገለጠው። የመልከ ጼዴቅ ስርዓት በዳዊት ወይም በአሮን አይደለም የምናየው፣ ወይም በሙሴ ህግ አይደለም፣ በአብርሃም ህግ ሳይመጣ መልከ ጼዴቅ አለ። መልከ ጼዴቅ ካህንም ነው ንጉስም ነው። በአይሁዶች ታሪክ ወይም ደግሞ በእስራኤላውያን ታሪክ ግን ሁለቱንም ነገሮች አጣምሮ የያዘ ሰው አላየንም። ሳኦል እንኳ ሁለቱን አጣምራለሁ ባለ ሰዓት ምንድን ነው የሆነው? ልብሱ የሳሙኤልን ልብስ ና ተመለስ ብሎ ሲቀድበት እግዚአብሔር መንግስቱን አልቀደደም። ምክንያቱም መሰላችሁ ንጉስ ሆኖ ካህን መሆን ስለፈለገ አጠነ ይላል። በሰው ስርዓቱ ውስጥ
ካህንም ንጉስም መሆን አልተቻለም። በተሰጠው ሕግ ማለት ነው። የሌዊ ቤት ነው ካህን አይደል? ዳዊት ቤት ነው ማነው? የይሁዳ ቤት ነው ንጉስ። ሁለቱ ነገዶች ናቸው ሁለቱን ቢሮዎች ይዘው የቀጠሉት። በክርስቶስ ወይም በመልከ ጼዴቅ ግን ይህን እናያለን። ካህንም ነው ንጉስም ነው ምዕራፍ 7 ላይ። ስለዚህ እንደ መልከ ጼዴቅ ስርዓት ነው ለእኛ የተገለጠው። እግዚአብሔር ይመስገን። ክህነት ስንል መዋረዳችን፣ ዝቅ ማለታችን፣ ትንህትናችን፣ ትንሽነታችን ሆኖ እንደገና ደግሞ ንጉስነትም አለ። በብልጽግና ወንጌል ያገኘሁትና ያየሁት ነገር ምንድን? መንገስ ብቻ፣ በሁሉ ነገር መንገስ። ሚዛን የጣለ ወንጌል። ክህነት የሌለበት ንግስና አይሰራም። ምን ይላል መሰላችሁ? የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ሁለቱም በአንድ ጊዜ። ይህ መልከ ጼዴቅ አብርሃም ነገስታት ገሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። ካህንና ንጉስ፣ ፍጹም ምሕረት፣ ፍጹም መታዘዝ፣ ሁለት ነገሮች አሉት ካህንና ንጉስ። ፍጹም ምሕረት አለ፣ ያስተሰርያል፣ ይምራል፣ ይማልዳል፣ ይቅር ይላል፣ ያቅፋል። ይሄ ደግሞ ፈጽሞ ይታዘዛል ንጉስ። ምክንያቱም በክርስቶስ የምናየው ነገር ይሄ ነው። አስተሰርያል፣ እንደገና ደግሞ ሲገዛ እናያለን። የኔ ፈቃድ አይሆን ነገር ግን ያንተ ፈቃድ ይሁን ይላል። ስለዚህ ሁለቱ ነገሮች አብረው ይሄዳሉ። መታዘዝ ያልጠየቀ ልጅነት ወርዶ አያውቅም። ወይም መታዘዝን የማይጠይቅ ልጅነት ወርዶ አያውቅም ከእግዚአብሔር ዘንድ። ልጆች ምንም ምሕረት ቢያገኙ ምንም ስራቸው ቢያልቅና ቢፈጸም የመቀጣዩ ነገር ደግሞ ምንድን ነው? መታዘዝና ለእግዚአብሔር መገዛት ነው። ስለዚህ ደስታው የሆነችው ፈቃዱ በሕይወታችን ስትፈጸም ንግስና ነው። የልጅነት ሕይወት ነው። እንደ ተማርንበት ምሕረት ቀላል አይደለም። እንዳለቀልን ስራችን ቀላል አይደለም። ስራችን ሁሉ ሰርተልናል፣ ሰላምን ትሰጠናል። እንደዚህ ቀላል አይደለችም። መታዘዝ መስዋዕትን ትጠይቃለች፣ ከከተማ ታስወጣለች፣ ከማህበር ትለያለች። ቀላል አይደለችም። ስለዚህ ምሕረቱን ብቻ ካገነንን ወንጌል ሚዛናዊ አልሆነም ማለት ነው። ክርስቶስነት በሕይወታችን ፍጻሜን አላገኘም ማለት ነው። ስለዚህ መታዘዛችን በተፈጸመች ጊዜ አይልመጣም። ከዛስ ተዘጋጅተናል። አለመታዘዝ ደግሞ መበቀል ያስፈልጋል። መታዘዛችን በተፈጸመች ጊዜ መገዛት ቅድሚያ ነው። በዚህ በመንግስት ስርዓት ውስጥ እግዚአብሔር ያስቀመጠው ይሄ ቀላል ነገር አይደለም። በቤተ ክርስቲያን በጸጋ ድናችኋል የሚለው ነገር በጣም ድንቅ እውነት ሆኖ ግን በጸጋው ደግሞ ዓለማዊ ምኞትን መካድ ካልቻል ጸጋው የተሟላ አልሆነም ማለት ነው። ስለዚህ ምን ይላል መሰላችሁ? ሰው ወንጌል ነው ብሎ እኔ በጸጋ ሄዳን ኃጢአተኛ ነኝ ይላል። ይህ ነውር ነው። አይደለሁም፣ በእግዚአብሔር ጸጋ የሆንኩት እኔ ነኝ ማለት ይችላል። ነገር ግን በእግዚአብሔር ጸጋ የዳንኩ ኃጢአተኛ ነኝ ማለት ዳንኩ እንጂ መታዘዝና መኖር አልችልም ማለት ነው። ይሄ የመልከ ጼዴቅ ስርዓት ነው። ምሕረት ብቻ አይደለም፣ መታዘዝም ደግሞ አለ። መግዛት ብቻ አይደለም፣ መገዛትም ደግሞ አለ። ለዚህ ነው የንስሐ ፍሬ አድርጉ። ዛፍ ምንድን ነው? ምሳር በምን ውስጥ ተቀምጧል? በምን ስር? በዛፍ ስር ተቀምጧል። ራእይ ላይ ኖሩና ነገሱ ይላል። ከምን በኋላ ነው? ራሶቻቸው የተቆረጡባቸው አለ። መታዘዝ አይደል? ዙፋኖችን አየው፣ በእነርሱም ላይ ለተቀመጡ ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሳት ለአውሬውም ለምስሉም ያልሰገዱትን ምስክርነት ምልክቱንም በግንባራቸው በእጃቸውም ላይ ያልተቀበሉትን አየው።
ከክርስቶስም በ1000 ዓመት ኖሩና ነገሱ። እነዚህ ምልክቶች ያልተቀበሉት ለአውሬው ያልሰገዱት ማለት ምን ማለት መሰለህ? ራቁታቸው የተሸፈነ የለበሱ ናቸው። በእግዚአብሔር ምሕረት የኖሩ ናቸው። ራሳቸውንም ያጡ ናቸው። ምን አረጉ? ኖሩና ነገሱ። ይሄ የፊተኛው ትንሣኤ ነው ይላል። በፊተኛው ትንሣኤ ድል ያላቸው ብፁዓን ናቸው ይላል። ይነግሳሉ፣ ይገዛሉ። በዓለም ከመፍረዳችን በፊት በላያችን ላይ መፍረድ አለ። በራሳችን የሚፈረድበት ማንነት ነው በእኔ ያለውም በዓለም ያለው። ስለዚህ በክርስቶስ ኢየሱስ ያለ ሕይወት ወደ ሌሎች የሄደው ከሞተ በኋላ ነው። ክርስቶስ ወደ ላይ ከፍ ከፍ ባሉ ጊዜ ሁሉም ወደ እኔ እስባለሁ። ስለዚህ ፍጹም በታዘዘና የእግዚአብሔር የአባቱን ፈቃድ በፈጸመ ጊዜ ነው። እግዚአብሔር የተመሰገነ ይሁን። ራእይ ላይ ከፀሐይ መውጫ አንድ መልአክ መጣ ይላል። ፀሐይ ሲወጣ ምን ሆነ ማለት ነው? ፀሐይ ሲወጣ ምን ሆነ? ጠዋት ነጋ ማለት ነው አይደል? አዲስ ቀን ሆነ ማለት ነው አይደል? ይሄ መልአክ የአዲስ ቀን መልአክ ነው። የአዲስ ዓለም ስርዓትን መልአክ ነው። ይገርመኛል። ይሄ ቃል የተዋሱን ሰዎች አሉ ወይም ቀድሞ የወሰዱ ቤተክርስቲያን አዳፍናው ኖራ፣ ግን ይሄ ኒው ጄኔሬሽን ምንድን ነው የሚባሉት? አዎ ትልቅ እምነት ነው በዓለም ላይ አዲስ ቀን፣ አዲስ ዘመን፣ አዲስ ትውልድ ብለው የተነሱ ሰዎች አሉ። ግን ይሄ አዲስ ቀንና አዲስ ስርዓት፣ አዲስ ዓለም የእግዚአብሔር። አሜሪካም እኮ የአዲስ ዓለም ስርዓት ትለዋለች። ዲሞክራሲ የአዲሱ ዓለም ስርዓት በአርማዋ ላይ የተጻፈ አለ። አሞራው በያዘው ብዙ ጦሮች ውስጥ የተጻፈ ቃል አይታችኋል? ዶላር ላይ እዩት። የአዲስ ዓለም ስርዓት ማለት ነው እሱ። አዲስ ዓለም በህይወታችን የጀመረው ግን ክርስቶስ። እግዚአብሔር ይመስገን። ያንን አዲስ ሰው በራሱ ላይ የፈጠረው አዲስ ሰው ከፈጠረ አዲስ ቀን አለው፣ አዲስ ስርዓት አለው፣ አዲስ አካሄድ አለው፣ አዲስም ዓለም አለው። ስለዚህ ያ መልአክ እንዲህ ሆነን ከዚያም በኋላ በአራቱ በምድር ማዕዘን ቆመው 4 መላእክት አየሁ። እነርሱም ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ 4ቱን የምድር ነፋሳት ያዙ። ይህም አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንና ባህርን ሊጎዱ ለተሰጣቸው ለ4ቱ መላእክት በታላቅ ድምፅ እየጮኸ የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። እግዚአብሔር ይመስገን። አንድ ጎጂ ግሩፕ ወይም አንድ ጎጂ ሰራዊት ተዘጋጅቷል። ሊጎዳ ተዘጋጅቷል። አንድ ደግሞ በአዲሱ ቀን አንድ ነገር ይዞ ወጥቷል። እንዳትጎዱ ምን እስክናደርግ ድረስ በእግዚአብሔር ባሪያዎች ግንባር ላይ ብዙ ወንድሞች የሚሉትን ላስታውሳችሁ። በእኛ ግንባር ላይ ምን ይጻፋል? ያው ይሄ መልአኩ ማህተም ይታተማል። በሌሎች ግንባር ላይ ምን ይጻፋል? በእውነት የሚታይ ነገር ነው። አንዳንድ ሰዎች ቺፕስ እየፈሩ ነው። ቺፕስ አሁን ሊቀበር ነው፣ በእኛ ውስጥ እየመጣ ነው እያሉ ነው አይደል? ግን እኮ በተዘዋዋሪ መንገድ ቺፕስ እየያዝን ነው። እኔ ይዣለሁ። ፋይዳ ራሱ ቺፕስ ነው። ወደፊት እቺ ሀገር ስላላደገች ነው እንጂ እያንዳንዱ የምትገባበት፣ የምትወጣበት፣ የምትሰበሰበት፣ የምትናገረው በሙሉ እሷ ናት ቺፕስ። አሊዝም ብል ምን ሆናል? ባንክ አትገባትም። አሁን እንደውም በመኪና ታርጋህ ላይ ወደ ፈለገው ነገር ሊለጠፍ ነው ይባላል። ምክር ቤት ይህንንም አጽድቋል። ምን ነው ታዲያ?
አሁንም ደግሞ መልአኩ በእነዚህ በእግዚአብሔር ባሪያዎች ላይ የሚታተመው ነገር ምንድን ነው? ግንባራችን ላይ። ስለዚህ አንድ ወንድም ምን ይላል? የክርስቶስ ልብ አለን። እንግሊዝኛው ምን ይላል? we have the mind of Christ። ማይንዱን ነው የሚያትምብን ነው። የክርስቶስ ማይንድ ከማግኘታችን በፊት መፍረድ አንችልም። ማለትም አትግዱ። መጀመሪያ ምን መሆን አለበት? አስተሳሰባችን ስለ እግዚአብሔር ፍጥረት፣ ስለ እግዚአብሔር፣ ስለ ሁሉ ነገር ማሰብ ማወቅ አለብን። እግዚአብሔር የተመሰገነ ይሁን እና ይሄ ወንድም ምን ይላል? በባሪያዎች ግንባር የታተመው ማህተም ከኢየሱስ ክርስቶስ ልብ ሌላ አይደለም። ሌላ የሚታይ ነገር ምንም አይቀባም። ምንም አትጠብቁ ወገኖች። ማንም አያስፈራራችሁ። 666 ህይወት ነው፣ ማንነት ነው። ምንድነው? ሰውነት ነው። ቁጥሩም የሰው ቁጥር ነው አይደል? ሰውነት ነው ቁጥሩ። እስካሁን እኮ በሱ ነው የምትኖረው። ማንነት ሰውነት ነው፣ አሮጌነት ነው። እሱ ገዳይ ነው። እሱ ከውስጥ ነው የሚወጣው አይደል? ሰውን ሁሉ ያረክሳል። ነበረ፣ አለ፣ እስከተወሰነለት ይኖራል። ግልግል አልነበረም እንጂ 7 ዓመት ብቻ ቢሆን የእሱ ህይወት ዘመን ሁሉ ነው በሰው ህይወት ውስጥ የታተመው። አውሬው የታተመው በሰው ህይወት ሁሉ ውስጥ ነው። ስለዚህ ማንም በክርስቶስ ልብ ሳይታተም ሊፈርድ አይችልም። ስለዚህ ፍርዳችን እንኳን እንደ እግዚአብሔር ሊሆን የሚችለው በክርስቶስ አእምሮ ስለሆነ፣ በክርስቶስ ልብ ስለሆነ ሚዛናዊ ይሆናል። የዛን ጊዜ ለመቅጣትም ለማነጽም ይሆናል፣ ለመንቀልም ለመትከልም ይሆናል። ያ ልብ ሁለቱን ነው፣ ይነቅላል፣ ከዛ ይተክላል። የሚነቀል ነገር አለ ከሰው ህይወት ውስጥ፣ አሮጌው ማንነት። ስለዚህ እንደገና ደግሞ ይተክላል። ያ ነው ሚዛናዊ ልብ። በክርስቶስ ልብ ብቻ የዳዊትን ትንቢት ማድረግ ወይም ማየት እንችላለን። እውነትና ምህረት ምን አረጉነ? ይህ ትንቢት ነው። እውነትና ምህረት በሰው ህይወት ውስጥ ማገናኘት በጣም ድንቅ ነው። ይሄ ብዙ ጊዜ በዚህ መድረክ ላይ ተብለዋል። እውነት ሸካራ ነው፣ ሰይፍ ነው፣ ያርዳል፣ ያሳዝናል፣ ብቻህን ያስቀርሃል፣ እንድትቆዝም ያደርግሃል። ምህረትስ ያቅፋል። በቀባኸው ደም ከግብፅ ውልቅ ብሎ መውጣት እንዴት ቀላል! ምን አረካል? በጉን አረድከው፣ ፍየሉን አረድከው፣ ደሙን ቀባ፣ ከሚያልፈው መልአክ ዳንክ። ከዛ በኋላ ወጣ። ሃሌሉያ! ምህረት ይችላል፣ ቀላል ናት። ከዛስ በምድረ በዳ መኖርስ እንደዚህ ነው። ክርስትና እኮ እንደዚህ ነው የሆነው። መዳን ቀላል ነው፣ እግዚአብሔር ስለሆነ ያቀለለው። የደሙ ዋጋ ነው። እጃችሁን አንሱ። ዛሬ ጌታ የምትቀበሉ ከወንበሩ ተነስቶ እጁን ያነሱ። ስሜን በሕይወት መዝገብ ስለጻፍ አመሰግናለሁ አይደል? በእምነት ተመዝግቦ ሄደ ወደ ቤቱ። እንዴት ቀላል ነው! ወይ በ25 ሳንቲም ነው ሙሉ ወንጌል ቸርች ሄደው፣ ወይ በ1 ብር ነው። በዛን ጊዜ እንደኔ አይነት አውቶቡስ ከጊዮርጊስ ቀጠና 2 በ25 ሳንቲም ነው። በ25 ሳንቲም ሄጄ ጌታ ኢየሱስ አግኝቼ የተመለሱ። እግዚአብሔር ደህንነታችን አላቀለለው፣ እንደዛ ነው የቀለለው። እግዚአብሔር ነው ይሄን ያደረገው። የእግዚአብሔር ስም የተባረከ ይሁን። የሰዎች ሁሉ መዳን እንዲህ ስለቀለለ። ግን በዳንኩበት መዳን መኖሩ ከባድ ስለሆነ እሱን አትጨነቅ፣ ጸጋው ይበቃሃል። ለእግዚአብሔር መንግስት ልጆች ይሄ አይሰራም። እውነትና ምህረት እግዚአብሔር በህይወታችን ያገናኛል። ያ እውነት በቃ ጨክነን እንድንኖር፣ ዋጋ ከፍለን እንድንኖር፣ እንደ ልጅ ያለንን ሁሉ ሽጠን መግዛት እንዳለብን የምናይበት የህይወት ክፍልም አለ። እግዚአብሔር ይመስገን። ስለዚህ ምህረትን እናነግሳለን። በግንባራችን
ወይም ግንባራችን በጌታ ልብ የታተመ ብቻ ሳይሆን ለዓለም ደግሞ ጽድቅን የምናሳይበት፣ ምህረትን የምናሳይበት፣ አገዛዙን የምናሳይበት፣ ፍርዱን የምናሳይበት በሕይወታችን እንዴት ማንገስ እንዳለበት የእርሱ ምክር ነው። እግዚአብሔር ይመስገን። እንጸልይ። አባት ሆይ ክብር ላንተ ይሁን። እናነግሥሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ቃልህ እውነት ነው። እስከ እግራችን ድረስ አልብሰህናል። ለሰው ባይታይ፣ ለዓይናችን ለስሜቶቻችን ባይታይ እንኳን እንዲህ አልብሰህናል። ያ ደግሞ ጽድቅህ ነው። የቅዱሳን የጽድቅ ሥራ ነው። እግዚአብሔር ሆይ እናመሰግንሃለን። እግሮቻችን በለበሱ ጊዜ ኀፍረታችን አይታይም። ምልልሳችን ግን ክብርህን ይገልጣል። አካሄዳችን ክብርህን ይገልጣል። ኑሮአችንና መሆናችን ሁሉ እግዚአብሔር ሆይ ለስምህ ክብር ነው። እናመሰግንሃለን። ለዚህ ተጠርተናል። የምታደርገው አንተ ነህ። በእኛ አንተ ብርቱ ነህ። በእኛ አንተ አሸናፊ ነህ። በእኛ አንተ ሁሉም ታደርጋለህ። ስምህ የተባረከ ይሁን። ፈቃዳችንን ለፈቃድህ አስገዝተን ምሕረትህ በእኛ እንዲሰለጥን፣ እውነትህም በእኛ እንዲሰለጥን፣ ሁለቱም በእኛ እንዲገናኙ እግዚአብሔር ይህ በክርስቶስ የታየ እውነት ነውና በብልቶችም ስለሚሰራ እናመሰግንሃለን። ክብር ላንተ ይሁን። በዚህ ዘመን እውነትህን እንድናነሳ፣ በእውነትህ እንድንነጋገርና እንድንመካከር እግዚአብሔር ይህ እውነትህ ደግሞ ስጋን እንዲለብስ እያንዳንዳችን ልመናን፣ ምልጃን፣ መቃጠትን ይዘን ስለምንሄድ እናመሰግንሃለን። ቃልህ በዘመናችን ይፈጸማል። ክብር ላንተ ይሁን በኢየሱስ ክርስቶስ ስም።